መተናል ዛሬ ድንችን ቀቅለን እየበላን እያጣጣምን ነው። ማሻአላ ተበረከላ። ዜድ ሳቄታ ድንች ስኳር ድንችና ድንችን ቀላቅላ ቀቅላ ብልት የመጨረሻ ጊዜ ብላ ማለት ነው። የመጨረሻ ጊዜ ስላችሁ ልሞት እንዳይመስላችሁ። እናንተ የሚዲያ ሰዎች እኮ የማታመጡት ግድ የለም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዜድ ሳቂታ ቤተሰቦች በሙሉ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልን። እንደምን አላችሁ? እንደምናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ይህንን ቻናል የምትመለከቱ ሁላችሁም ላይክ፣ ሰብስክራይብ፣ ሼር እንደምታረጉልኝ ተስፋ አረጋለሁ። በትህትና ይጠይቃችኋለሁ። እንዲሁም የተሰማችሁን ስሜት በኮሜንት እንድታስቀምጡልኝ በትህትና ይጠይቃለሁ። እርግጠኛ ነኝ ስለ ድንቹ ልጠይቁኝ ሊሆን ይችላል። ይሄንን ሁሉ ብቻሽን ነሽ የበላሽው እንዳትለኝ ብቻ። አዎ ብቻዬን ነኝ የበላሁት። ድንች በጣም ወዳለው በነገራችን ላይ የመጨረሻ በፊት ያኔ ምን አላውቅም፣ ጾሜን ራሱ አጥፍቼለታለሁ ለድንች ሳላውቅ ማለት ነው። ያኔ ጾም መሆኑን ሳላውቀው ድንች ቀቅዬ በጊዜ ቀቅዬው በቃ ሽታው እንዴት አባቱ ያምራል መሰላችሁ። በቃ ደስ የሚል ሽታ ነው። በነገራችን ላይ መብላት የሚፈቀድልኝ ነበረ። በራሴ ጊዜ ይጾማለሁ ብዬ ጾምኩኝ እንጂ ኦርጉዝ ስለነበርኩኝ ይፈቀድልኝ ነበረ። የሚፈቀድበት ወቅት ላይ ነበርኩኝ፣ ግን መጾም ነበረብኝና እየጾምኩ ነበረ። ድንች እንዳጋጣሚ አዲስ ነው፣ አዲስ ድንች ነው። እኔ አይደለም አዲስ ድንች የወጡን ድንች ራሱ ቀቅዬ በበላው ደስ ይለኛል። አመት ባል አረፋ ላይ ራሱ ድንች ቅድሚያ ቢሰጠኝ ውስጤ ነው። በቃ በጣም ነው ደስ የሚለኝ። ድንች ገልብጦ ዳለ በትሪው ተገልብጦ ሁሉም ሰው ሲበላ ምናምን፣ እኔ ደግሞ ደስ ያለኝን ሳነሳ ምናምን በጣም ነው ደስ የሚለኝ። በነገራችን ላይ ዛሬ ባለፈው የጀመርኩላችሁ ታሪክ ስላልጨረስኩት ነው። እስኪ ዛሬ በዚህ ድንች ከመብላቴ በፊት ሪከርድ ላድርግላቸው። ምክንያቱም ደስ የሚል ጨዋታ ጀምሬ ነበረ ያቋረጥኩት ማለት ነው። እሱም ቤተሰቦቼ ወይንም ደግሞ የኔ ማዳሞች የነበርኩበት ጆርዳን ላይ ማለት ነው የነበርኩበት። አሁንም ያኔ አሁን የት ነኝ አላህ ነው የሚያውቀው። ሲመቻችልኝ እነግራቸዋለሁ የት እንደሆንኩኝ ማለት ነው እነግራቸዋለሁ። ለጊዜው ያለውበትን ቦታ አነግራችሁም፣ ሰርፕራይዝ አደርጋችኋለሁ እና ተከታተሉኝ። ዛሬ ባለፈው ደጋገምኩባችሁ፣ ሶሪ። ባለፈው አሪፍና በጣም ለኔ ምርጥ ሰዎች ናቸው። እንዲሁም በጣም ታግላልኛለች። ሌላ ሀገርም ለመሄድ ጠይቃልኛለች። እሷ በራሷ ማድረግ ስላልቻለች ነው ያጠየቀችልኝ። ምክንያቱም እንዴት ነው የሚቆረጠው ቲኬት? ቀጥታው እኮ መቁረጥ መሄድ አትችይም። ሳውዲም ሆነ ዱባይ የትም ሀገር እኮ ላዝም ከዛ ቪዛ መላክ አለበት። ከተላከ በኋላ ራሱ የሚቆረጠውን አላውቅም አለችኝ። ትራንስሌት አልኳት። ትራንስሌቱ ምንድን ነው አለችኝ እና ግራ ተጋባች። ጆርዳኖች አረብኛና እንግሊዝኛ ነው የሚያወሩት። በነገራችን ላይ እነሱ አረብኛ የሚያወሩ እንግሊዝኛ የሚያወሩ ብዙ ማውቀው ጉዳይ የለም። እኔ አረብኛውን የማውቀው በፊት ሳውዲ ስለሰራውኝ የሳውዲ አረብኛ ነው የማውቀው። ያ አረብኛ ስላልጠፋብኝ ነው እንጂ እዚህ ያለውበት ቤት አንድም ሰው በአረብኛ አውርቶኝ ተነጋግሬ አላቅም። የምትፈልገውን ጥያቄ ጠይቀኛለች፣ ትሄዳለች ነው። ካሮጊቷ ደግሞ ብዙ ማናወራም ነበረ። እንበላለን፣ እንጠጣለን። እሷ ክላሷ ትተኛለች፣ እኔ ክላሴ እተኛለሁ። አለቀ። ጽዳትን አዘዳለሁ። ሌላ ነገር ምንም ትእዛዝ አልነበረብኝም። ምንም አዲስ ቋንቋ ወይንም ደግሞ አረብኛም ሆነ የተኛውም ነገር ተነጋግረን የፈታ ነው ወይንም ደግሞ የተጫወትንበትን ጊዜ አላስታውስም። ለምን? ምንም የምጠይቀኝ ጥያቄ ስለሌለ ሁሉንም ነገር ችዬ አውቄ ስለምሰራው። ይሄንን ደግሞ ያወቅኩት ሳውዲ ስለሰራው ማለት ነው። ብቻ ለሚጠይቁኝ ጥያቄ የተኛውም አረብኛ ሲያወሩኝ ይገባኛል። ሁሉም አረብኛ ይገባኛል። ግን የማወራው አረብኛ ግን የሳውዲ አረብኛ ነው እና ለኔ በጣም ጥሩ ሰዎች በመሆናቸው አንፃር በተለይ እዚህ ጆርዳን አጠገባችን
የምትኖረው ናት። ለኔ በጣም ብዙ መስዋዕትነት አድርጋለች ማለት ይቻላል። ምን አደረገችልኝ? ያላት አማራጭ እኔ ሰው ይፈልጋለሁና ሰው ቪዛ ይወጣልኛል፣ አንቺ ጊዜ ሰጪኝ አልኳት። እሺ እስከ ወሩ መጨረሻ አለችኝ። የዛን ጊዜ ሳምንቱ ነበረ ይመስለኛል። እስከ ወሩ መጨረሻ ባለችኝ ቅጽበት ቀናቶች ካለፉበት በኋላ እህቷ እኔ ወስዳታለሁ ብላ ነበረ። ቅድሚያ ነበረ ያለችው፣ ረሳሁት። ቅድሚያ ነበረ የእህቷ ባል በእኔ ስር መሆን ትችላለች አይደል? እኔ ጠይቄ እኔ እንድትሰራልኝ እፈልጋለሁ ኮንትራት 2 ዓመት አለ። እኔ አልፈልግም 2 ዓመት፣ 1 ዓመትም ሙሉ መስራት አልፈልግም። እኔ አረፋ ማግባት ይፈልጋለሁ አልኳቸው። ያንን እኮ ማንም እሺ አይልም። እስኪ በቃ እሺ ችግር የለውም ሄደን እንጠይቅ ብሎ ቢሮ መክተብ ሄዶ ሲጠይቁ እዚህ ሆና ባንተ ስር ማድረግ አንችልም፣ በጭራሽ አይፈቀድም። ወይ ኢትዮጵያ ገብታ ከኢትዮጵያ አንተ ሪስፖንሰር ሆነ ማምጣት ትችላለህ፣ አለያን አንተ ሳውዲ ሄደክ ሰው ፈልገክ አንተ ራስህ ቪዛ መላክ አትችልምና በጭራሽ ሰው ፈልገክ እንደገና ሳውዲ ከሄደች በኋላ መክተብ ላይ ሄደክ ምናልባት ወደ ስራ ለመቀየር እሱንም በጣም እርግጠኛ አይደለውም አለው የጆርዳን መክተብ ማለት ነው። ከዛ ሲመለስ እሱ የሴትዮዋ ወይም ደግሞ የአንደኛዋ እህቷ ባል በጣም አዘነ። ምክንያቱም እንድሰራ እፈልጋለሁ ስለው በቃ ትሰሪያለሽ ነበረ ብሎ የተጨነቀው። ግን ሳውዲ ነዋሪ ናቸው፣ በአንድ ወር እረፍት ነው የሚመጡት ማለት እንጂ ግን አይቻልም ሲሉት በጣም አዘነ። እኔም ማፊ ምሽክል ምንም ችግር የለም አትጨነቅ አልኩት። ወደ ዱባይ መሄድ ነው የምፈልገው፣ ሲጀመርም ወደ ዱባይ መሄድ ነው የምፈልገው አልኩት። ኦኬ በቃ እስከ ወሩ መጨረሻ የተሰጠኝ ጊዜ እስከዛ ድረስ የሳውዲዋ ከነ ባሏ ቤቴ ውስጥ ነበረች። ከዛ ድንገት ብዥ አለባት። እሄዳለሁ ብላ ተነሳች። ድንገት እኮ ነው ባሏ ወደ ዱባይ ለስራ ሄደ። እሷ ድንገት ማታ አደረች፣ ጠዋቱን ሰብስባ ተነሳች። የዛ ክላሷን ከገባች በኋላ ትኬት ቁረጥ መሰለኝ። ጠዋቱን ተነስታ መርየም እኔ ልሄድ ነው አለችኝ። ወዴት? ሳውዲ። እኔስ? አንቺ ቁጭ በይ እዚህ ትኬትሽ ሲስተካከል ይሄው እህቴ አለችና እሷ ታስተካክልልሻለች ብላኝ ምን ታረጋለች? በቃ በሩ ቀርቅራብኝ ሄደች ማለት ነው። ያቺ መጣችና በቃ ቀናት 3 ሳምንት የተሰጠኝ ጊዜ እየቀነሰ ነው። በመጨረሻ ምን አለችኝ? እዚህ ነዋሪዋ ማዳም ወይንም ደግሞ ልጇ ባሏ ዶክተር ነው፣ ሌላ ሀገር እንደገና ይላካል። ለስንት ቀን? ለ3 ቀን ሊላክ ነው ማለት ነው። ቀጠሮ ተይዞበታል። ቀጠሮ አለው፣ ሰው ሊያክም ሊሄድ ነው ሌላ ሀገር። ያንን ለመሄድ ስትል ደግሞ ቀናቶችን ሰጠችኝ ማለት ነው። መዝጋት አለብን ቤቱን፣ በቃ መውጣት አለብን አለችኝ። ጭንቄም አይደለም ምንም ችግር የለም፣ ወደ ኢትዮጵያ ይገባለሁ። ከተስተካከለ ተስተካከለ፣ ካልተስተካከለ ግን ወደ ኢትዮጵያ ይገባለሁ አልኳት። እሺ ለምን ጆርዳን አሰሪ ማለችኝ። ጆርዳን አልፈልገውም አልኳት። አልፈልገውም እኔ መሄድ ነው የምፈልገው አልኳት። ምክንያቱም ጆርዳን ሰራውኝ ማለት እንደገና ኮንትራት ነው የምቀመጠው። ጆርዳን ደግሞ ለግድ እንጂ 1 ዓመት መቀመጥ አያስፈልግም። ምንም በጣም ብርዱ በጣም ነው የሚያስጠላው አልኳት። ኦኬ በቃ ምናምን አለችኝ። ቤቷን ሄደች። ቀናቶችን ቆጠረ። ጊዜው ደረሰባት ለመሳፈር። በቃ ተመልሳ መታ ችግር የለውም አይደለም ይሄ ወራት መጨረሻ ቀርቶ የሚቀጥለውን ወር ልትቀመጪ ከፈለግሽ እንድትቀመጪ አስቤበታለሁ። ሙሉ ወጪሽን ይችላለሁ ትቀመጪ፣ ምግብ አለ፣ እንዲሁም ደሞዝሽንም አስብልሻለሁ። ምንም ችግር የለውም። መጀመሪያ እንደዚህ ስላልኩሽ በጣም ይቅርታ አድርግልኝ። እኔ ብቻሽን ትሆኛለሽ ብዬ ከፋሻል ብዬ ነው። አንቺ ካልከፋሽ ችግር የለብኝም እኔ አለችኝ። እንዴ እኔ በጣም ገረመኝ። ምክንያቱም መጀመሪያ ያስጨናነቁኝ የነበረው መልሳ እሷ ራሷ አስባበት ይሁን በቃ ተቀመጪ ስትለኝ በጣም ደስ አለኝ። ምክንያቱም የምፈልገው ነው ዋይፋዩ ሲጠፋል አልኳት። ምክንያቱም ወር 25 ወይንም 26 ነው የሚቋረጠው፣ ካልከፈልሽ ይቋረጣል እኮ አልኳት። ለምንድን ነው ማልከፍለው እንዴ? እኔ የምወድሽ እኔ እኮ ወድሻለሁ፣ የምጠላሽ ነው የሚመስልሽ? እንዴት እንደዛ ትይኛለሽ መርየም?
አንቺ እኮ እንደ ልጄ ነው ያየሁሽ አለችኝ። እውነትሽን ነው፣ ዋይፋዩን የማብራቱን ከከፈልሽልኝ እውነት ነው አልኳት። እዛው ባለውበት እንትኑን ጠርታ ያኔ ዘበኛውን ጠርታ ከፈለችልኝ እና ቁጭ በይ ፈታ በይ አለችኝ እና አልሐምዱሊላህ አልኩኝ። ባይ ባይ።